ሶሲ ግን ምን አስበሽ ነው መጨረሻ ላይ እንደዛ ብለሽ የተናገርሽው ማለት ነው? ሁለታችሁ ከእኔ በፊት ስለምትተዋወቁ ራሳችሁ ጨርሱ ስትል ከፈለኩ አለው ማለት ምን ማለት ነው? ፈልገሽ ቪዲዮውን እንደተቀረጸ ነገር ነው ያስመሰለብሽ ማለት ፈልጋችሁ ሁለታችሁ ተስማምታችሁ የተሰራ ነገር ነው የሚመስለው። ሰላም ሰላም ውድ የወሬኛዋ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ዛሬ ሀይሚና ሶሲ በጣም ሀይሚ ሶሲን ደበደበቻት በቃ ደበደበቻት በሉት ምንም ዱላ ቀረሽ ንትርክ ላይ ነው ማለት ሀይሚ በጣም ስሜታዊ ሆና ነው ሆት ሆና ነው እንትን ያለችው። በእርግጥ እውነት ነው ያናድዳል። እኔ በሀይሚ ላይ አልፈርድም። ለምን አንድ ሰው ፍቅረኛ የተባለ ሰው እንደዚህ አይነት ነገር ሲያደርግ በጣም ነው የሚረብሸው፣ በጣም ነው የሚያናድደው። ሲቀጥል ደግሞ ማስከበር የነበረበት እሷም እንዳለችው እሱ አንተ ራሴን ካለ አንተ እኔን ካላስከበርክ እኔ ራሴን በራሴ መንገድ ራሴን አስከብራለሁ። ለምን ማለት ራሷን ማስከበር የምትለው ኦልሬዲ እናንተ ጉዳዩን ጨርሳችሁታል። ነገር ግን በቃ ሀይሚ ስሜቷ ስለተጎዳ ልጅቷን ወይ የሆነ ነገር ማድረግ አለባት ወይ መምታት አለባት ማለት ነው። ነገር ግን እሷ አይደለም እንደ ሰውኛ እንደ እንትን መነጋገርም ካለባችሁ ይቅርታ መባባልም ካለባችሁ ሀይሚ ተረጋግታ ወደ ነበረው ፍቅር መመለስ ካለባችሁም በእንደዚህ አይነት መንገድ አይደለም ሀይሚን እያናገረቻት እንደዚህ እየተላላጠችባት በእንግሊዘኛ አንዴ በአማርኛ በጣም 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 ነው ሀይሚ ጥፋተኛ የተበደለችው እኮ ሀይሚ ነው። ፍቅረኛዋ ነው ከሴት ጋር አልጋ ላይ ቁጭ ብሎ የተገኘው አይደለ? እኔም ከፍቅረኛዬ ጋር ተጣልቻለሁ። እስቲ ይምጣና ቪዲዮ ይስራ። አንቺ አምነሽበት ነው ያ ነገር እንደሚመጣብሽ አውቀሽ ነው አይደለ? ብሩክ ግን አምኖበት አይደለም ያን ቪዲዮ የሰራው ማለት ነው። አምኖበት ስልሽ ሀይሚ ምን ትለኛለች? ታምነኛለች ወይ አታምነኝም? ይሄ ከማመን ጋር ያለማመን ጋር ጉዳይ አይደለም። ማንም ሴት ባሉ ፍቅረኛዋ ከሴት ጋር ቁጭ ብሎ ካየ አይደለም ከሴት ጋር እላፊ ራሱ የሆነ በአይን እንኳን የሆነ ነገር እንኳን የተለያየ አይነት እይታ እንኳን ካለ በጣም የምትቀና ናት ሴት ልጅ ማለት ነው። ለምን በቃ ፍቅረኛ አለው እንደ ፍቅረኛ ነው ከሌላ ከዛች ጋር እንትንም ማድረግ ካለበትም ከዚህ ያቺኛዋ ፍቅረኛው አይደለችም። ሁለተኛ ሶስተኛ ደግሞ ብሩኬ ዛሬ ደግሞ ትናንትም ለይቅርታ ነው የመጣሁት ትናንትም ሱሱን ይዣት አልመጣሁም ሱሱ ሩቅ ቦታ ስላለች ብለሃል። ዛሬ የብስ ሱሱን ይዘሃት ስለሄድክ ነገሮች የበለጠ እንዳልነበሩ እንደነበሩ ነው የተፈጠረው ማለት ነው። አንተ ደግሞ ይቅርታ ማለት የምትችልበት በእንደዚህ አይነት መንገድ አይደለም። ማለት ፍቅረኛህን እያስናካት ፍቅረኛህን እንደዚህ እየተጫወቱ ሱሱ በጣም እላፊ ቃላት እየተናገረቻት ከአፏ የወጣውን ነገር እያወቅክ እየተናገርካት አንተም ደግሞ የምትናገርበት መንገድ አግባብ አይደለም ቡቡ ልክ አይደለም ያደረከው ማለት ነው። ለምን ብትል ሀይሚ ታውቃታለህ እልኸኛ ናት። ካንተ በላይ የሚረዳትና የሚያዳምጣት ሰው አለ ብዬ በዚህ ምድር ላይ አላስብም። እግዚአብሔር አለ ከሰው ሁሉ ግን አንተ ደግሞ አንድ ሰው እዚህ ጋር ፍቅረኛ እስከሆነች ድረስ ትሪትም ማድረግ ያለብህ እንደ ባህሪዋ ይዘሃት ነገሮችን አግባብተህ ተረጋግታ እንድትመጣ ማድረግ ያለብህ አንተ ናት እንጂ ሱሱ አይደለችም። ሱሱ እዚህ ጋር ተስማምታ የሰራችውን ቪዲዮ ምንም ልትችል አትችልም። ሀይሚ ቢስ እሷን ስታያት ልትናደድ ትችላለች። ስሜቷ በጣም ሊገነፋ ይችላል ማለት ነው። ገባህ አይደለ? ብቻህን ነበር አነጋግረህ እንትን ብለህ ከዛ ሁለቱን አገናኝተህ ሶሲም ይቅርታ ማለት የነበረባት። ሁለተኛ ደግሞ ሲቀጥል በዚህ ይሄኛው አንቺ ስንት ነገር አላደረግሽኝም ወይ? ከዚህ የበለጠ ነገር አድርገሽኝ እኔ ትቻለሁ። ሀይሚ ከዚህ የበለጠ ነገር ምንም አላደረገችም። የእውነት ከዚህ የበለጠ ነገር ምንም ያደረገችው ነገር የለም። ምንም ከዚህ የከፋ ነገር ብዙም አይቼ አላውቅም። ሲቀጥል ደግሞ እናንተ ፕራንክ ስትደራረጉ ሀይሚን እያስናቃችኋት ነው። አሁን ትናንት ቅድም ምን አለች? በቃ እኔ እናንተ ከእኔ በፊት ስለምትተዋወቁ አለች። አዎ እውነታቸውን ነው። እናንተ ብሩክና ሀይሚ ከሚተዋወቁ በፊት ነው ሱሱና ቡቡ የሚተዋወቁት። ኢንስታግራም ላይ ነው የሚተዋወቁት። ከዚህም በፊትም ብሩክ በሱሱ ይፈተልበት ነበር። በጣም በሱሱ ብዙ ነገር ይባል ነበረ ይጠራጠር ነበረ። ለምን እንደዚህ ብዙ ጊዜ የሆነ ጊዜ ራሱ ትዝ ካላችሁ ከሀይሚ ጋር እንኳን ተጣልቶ በነበረ ሰዓት ላይ እሷ ናት አዲስ ፍቅረኛ ይዣለሁ አዲስ ህይወት ጀምሬያለሁ ምናምን ሲል
ብሩክ ቶሎ ብሎ ስሟን ሜንሽን ያደረገው የሱሱን ስም ነው ማለት ነው። ለምን በሱሱ እንደሚጠረጠር ስለሚታወቅ። እሷም ሀይሚም ዛሬ ላይ የተናገረችው እኔ ከእናንተ በፊት ስለመጣው እናንተ ነገራችሁን ጨርሱ፣ ከእሷ ጋር መኖር ትችላለች፣ እንደፈለግክ መኖር ትችላለች። አዎ እውነቷን ነው። ገባህ አይደለ? በቃ ማንም ሰው የሚለውን ነገር ነው ያለችው ማለት ነው። ለምን እሷ ናት ከኋላ የመጣቻችሁ ፍቅራችሁን ሀይሚ የሚሰማትን ነው የምላችሁ ማለት ነው። ገባችሁ አይደል? ሀይሚን የሚሰማትን የምነግራችሁ እንጂ ይሄ ጀስት እንደ ድራማ ነው የምትሰሩት። ግን አንተ ደግሞ አሁን ጥፋት መሆንን እያወቅ ጥፋት ሰርተህ ደግሞ እሷ ላይ ደግሞ እንደዚህ ጮህክ። በጣም እላፊ አሁን በቃ እንዴ በቃ ሌላ ነገር በሌላ ይሄን ምክንያት አድርገሽ ከተጣላሽን ጣለኝ፣ ወይም ሌላ ምክንያት አለሽ መለየት ስለምትፈልጊ ነው ከኔ ጋር ለምን ትለያያካለች? አሁን እኮ እጅ ከፍንጅን እያየችህ አይደለ? በጣም 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 ሲጀመር ደግሞ የማይሆን ነገር ነው ዛሬ ያደረግከው ነገር። አንተ ራሱ ይቅርታ ስጠይቅ አግባብ ባለው መንገድ ነው፣ በስነ ስርዓት አናግረህ ነው። ከአንተ የበለጠ የሚረዳት የሚያጫውታት ሰው አሁን ፍፄ እንኳን ዝም አላየህ ካንተ በልጦ። ለምን በቃ መናገር አልፈለገም፣ ማስቀየም ስላልፈለገ ዝም አለ። ግን በእርግጥ ፍፄ የገባበት ነገር ይስተካከላል። ለምን እሱ ማናገር ስለሚችል ሰው ትሪት ስለሚችል ነው ከአንተ ተሽሎ የተገኘው። ና ውሰደኝ እንኳን ምናምን ቢል ና እንሂድ ምናምን ስትሉ ዝም ነው ያለው። ለምን ሀይሚ ተረጋጊ ምናምን ቢላት ፍፄን ሁሉ ልታስቀይመው ስለምችል ፍፄ ዝም ነው ያለው። ከአንተ የበለጠ ፍፄ ተረድቷታል። ግን አንደኛ ድጋሜ ሌላ እያሰደብካት ነው እንዴ። እውነቷን ነው ያለችው። አንተ እኔን ማታስከበረኝ ከሆነ እኔ በራሴ መንገድ ራሴን አስከብራለሁ። በቃ እናንተ እዛው ጨርሱት። በቃ ሀይሚ የምትረዳው እንደዚያ ነው። ሲቀጥል ደግሞ ከሌላ ሰው ጋር ሆነ ከሱሱ ጋር ሆነ ምንም ልዩነት የለውም። በጣም ልዩነት አለው። አንደኛው ልዩነቱ ምንድን ነው? ከሱሱ ጋር በፊት ትጠረጠር ነበር ነው። ብዙ ጊዜ ስሟን ሜንሽን ያደርጋሉ። ብሩክ በፊት ላይ እዛ ላይ ግሩፕ ላይ ሆናችሁ ስታወሩ ኢንስታግራም ላይ ምናምን ከሱሱ ጋር በጣም ስለሚጠረጠር ሰው ሜንሽን ነው የሚያደርገው ስሟ ማለት። ከሌላ ሰው ጋር ከሆነ ግን ጀስት ተመልካቹም እንትን ነው ፕራንክ ሆኖ ነው የሚረዳው ማለት ነው። ሀይሚም ታምን ነበር እንደዚህ በጣም አግሬሲቭ አትሆንም ነበር ማለት ነው። ያ ነው ሌላ ሰውም ሆኖ ሱሱም ሆነ አንድ ነው ላልከው ነገር በዚህ ይለያል። ሲቀጥል ደግሞ እሷ ሱሱ ሰው በጣም ሱሱ ባህሪዋ ባይ ዘ ዌይ ምን ልበላችሁ ብልጥጥ ያለች በቃ ስርዓት ያጣች ልጅ ናት። በቃ እንግሊዘኛዋ ምኗ የምትናገርበት ነገር እኔ እሱን ላግዘው ነው ሄልፕ አለች። አዎ በቃ ትችያለሽ፣ እንግሊዘኛ ትችያለሽ፣ በጣም ጎበዝ ነሽ፣ አም ፐርፌክት። ግን ደግሞ እንደዚህ እንድትላላጭብን አንፈልግም ማለት ነው። አብሶ ሀይሚ ላይ በጣም ራስሽን እንደ ኩል አርግተሽ ነው። ኩል ብታረጊ ኖሮ መጀመሪያ ይሄን ቪዲዮ ባልሰራሽ። ኖ ኖ ኖ ብሩክ እኔ ፍቅረኛ አለኝ፣ ይሄኛውን ቪዲዮ እንደዚህ አይነት ቪዲዮ አልሰራም። ባሌ ፍቅረኛ ይሄን ቪዲዮ ቢያይ ይደብረዋል። ክብር ካለሽ ለራስሽ አንድ ወንድ ላይ አልጋ ላይ መቀመጥም ራሱ ነውር ነው። ለምሳሌ ታካወቃችሁ ባልና ሚስት ከተጋባችሁ ሄዳችሁ የሰው አልጋ ላይ አትቀመጡም፣ ነውር ነው ይባላል። አንቺም እዛ ሆቴል ይሁን የብሩክ ክፍል ይሁን አናቅም፣ ገብታችሁ አንድ አልጋ ላይ ቁጭ ብላችሁ ነው ያው ሀይሚ የመጣችሁ ቪዲዮ ያው መጀመሪያ ላይ ማለት ነው። እዛ አልጋ ላይ መቀመጥሽ ራሱ ለአንቺ ለሴትነትሽ ራሱ ክብር አይኖርም። ገባሽ አይደል? ፍቅረኛ ቢኖርሽ ኖሮ መጀመሪያ ይሄን ነገር ራሱ ባልሰራሽ። ወይ እሱ ምንድነው ሌላ ወንድ ጋርም እንደዚህ አይነት ነገር አድርገሽ ስትይ በይቅርታ ይቀበልሻል ማለት ነው። ጀስት መረዳት እኮ ነው፣ መተማመን ነው እንዴ። ኖ ኖ ኖ ሱሱዬ ይሄ መተማመን አይደለም፣ መረዳት ነው። መተማመን ስልሽ እያየቻችሁ በቃ ብሩክ እኮ አያደርግም እየተሳሳማችሁ ብሩክ እኮ እንደዚህ ከኔ ውጭ ከኔ ሴት በፍጹም እንዲህ እንድትል ነው የፈለግሽው? በጣም በጣም እውነት በጣም ነው ያናደደችኝ ዛሬ በጣም 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 ማለት ነው። እኔ እውነት በነገሮቹ ተስተካክሎ ምናምን ታስታርቃችኋል ብዬ በቃ ከፈለግሽም እኔ አለው ወይን ሀሳብ አለሽ ብሩክን ወደ አንቺ የማምጣት ፕላን አለሽ። ፕላንሽ እንደዛ ነው። በቃ አንቺ አውቀሽ ይሄን ነገር ተመካክራችሁ ሰርታችሁ እሱንና ሀይሚና ብሩክን አጣልተሽ አንቺ የራስሽ የማድረግ ሀሳብ ነው ያለሽ እንዴ። ይሄ ቁጭ ብሏል ቪዲዮ እኮ ነገ ታየዋለች ይቺ ልጅ እንዴት እንደምትናገሪ ማለት ነው።
እንዴ! ኧረ በስመአብ! ግን በጣም ነው እውነት ብሩኬ ራሱ በጣም ነው ያናደደኝ ማለት ነው። እና በቃ በጣም እሷ ራሱ ሃይማኖት በቃ ተረጋጊ ምናምን በቃ እንዴ አይንሽን ነው ማጠፋት የማንን አይን አጥፍቶ የማን ይቀራል ምናምን አለች። ኤኒዌይስ ይሄ ቪዲዮ ከተመቻችሁ የወሬኛዋ ቤተሰቦች እኔ እውነት በጣም ነው ያናደደችኝ ይቺ ቆረቆንዳ እቺ ሱሱ የምትባለዋ ማለት ነው። ምናምን ቁርጥ እንግሊዘኛ እኮ ተወኝ ተላላጠችብን አይገልጸውም። እንዴ አይችሉም ብላ ነው እንዴ? አረ እንችላለን። ይብላኝ ላንቺስ በጣም አሳዘንሽኝ እውነት